ቤተሰብ እንትን መጀመሪያ ቤተሰብ ክስ መመስረት አለበት። ከዛን ያንን ነገር አባቷ እንዲያደርግና የፋይናንስ ችግር እንዳይገጥመው እነሳቸውን እንረዳቸዋለን። ከዛ ከክፍለ ሀገር ደብዳቤ ክስ የመሰረቱና እዛ ወደ ጉዳይ ወደ ፌዴራል ይሄድልኝ ብለው ደግሞ ከፍርድ ቤት ደብዳቤ ይዘው ሲመጡ አዲስ አበባ ላይ ነቅልቦች እና ሌሎችም ድርጅቶች እኛም ተረባርበን ደብዳቤዎችን እንትን ብለን ፌዴራል ላይ ክስ እንዲመሰረት ይደረጋል። ጠበቃ እናቆማለን። ያንን ነገር የሚይዝ እንደ መንግስት እንደዚሁም ደግሞ እንደ ሳውዲ መንግስትና እንደ ኢትዮጵያ መንግስት የሚመለከታቸው አካላቶች ላይ ደብዳቤ ገብተው ጉዳዩ በትኩረት እንዲታይ እናደርጋለን። ዓለም አቀፍ ሚዲያዎች ላይ ገብተን የምንሰራው ካምፔን አለ። እናንተ የምታደርጉት ፒቲሽን እናሰባስባለን። በየቲክቶኮቹ ላይ ላይቭ ላይ የሆኑ ትልልቅ ኢቨንቶች ላይ ሄደን የምንሰራው ቻሌንጅ አለ። የ10 ቀን ቻሌንጅ በእንግሊዝኛም የምናስገባው ነገር አለ። የምንጠይቃቸው ነገር የሀናን ብቻ አይደለም። ጉዳዩ በጣም ትኩረት እንዲሰጠው ወደ አረብ ሀገር ሄደው የጠፉ ዓመትም 2 ዓመትም ከየትኛውም አቅጣጫ ከኦሮሚያ ክልል፣ ከአማራ ክልል፣ ከትግራይ፣ ከደቡብ ሁሉንም ሰዎች ቤተሰቦቻቸው እንዲያሳውቁን አድርገን ፋይል አጠራቅመን ይህንን ጉዳይ በህብረት የጠፉትን ምክንያት በማድረግ እነዚህን ሁሉ የጠፉ ናቸውና ትኩረት ይደረግባቸው ተብለን ትልቅ ካምፔን ነው የምናደርገው። ትልልቅ የውጭ ድርጅቶች ላይ በእንግሊዝኛም በአማርኛም ትልልቅ ሚዲያዎች ላይም በመግባት በመናገር ብዙ ነገር እንሰራለን። እሺ ይህንን ሀሳብ ፕሮጀክቱን ኦልሬዲ እኔ ጨርሼው ያለውን ነገር እንትን ብያለውኝ፣ ግን ግሩፑ ጋር አፕሩቭ ማደረግ ይጠበቃል። 11 ሰዎች አለን። እነ አቡ፣ እነ ተስፍሽ፣ እነ ሚኪ፣ እነ ሰያ ውስጥ ያለን ሰዎች አለን። ያንን ነገር አፕሩቭ እንዳደረጉልን ወደ ስራ እንገባለን። የተመልካች የእናንተ ድጋፍ ምንድን ነው? የእኛ ኃላፊነት ምንድን ነው? የጠበቃው ኃላፊነት ምንድን ነው? የአባቷ የቤተሰቦቿ ኃላፊነት ምንድን ነው የሚለውን ነገር እንደዛ መልክ አስይዘነው ኃላፊነት የሚሰማው ፕሮሰስ ያለው ነገር ነው የምንጀምረው እና እንደዛ እያደረግን ነው። አባቶቹ የኛው ክስ እንዲመሰርቱ እዛ ያለውን ነገር እንዲጨርሱ መልዕክት ተነግሯቸዋል። በዚህ ልክ እየሄድን ነው። እሺ እያንዳንዱ የምንሄድበት መንገድ ላይ የምናደርጋቸውን እንዲህ ልናደርግ ነው ምናምን የሚለውን ነገር አፕዴት የምናደርገው ከእናንተ የሆነ ነገር ስንፈልግ ነው የሚሆነው ከዚህ በኋላ። ምክንያቱም እስር እየተቀመጡ እያዳመጡን መልክ ሊቀይሩ ስለሚችሉ አካሄዳችንን ለሆነ ጉዳይ ተሰጥቷል ተብሎ ጠበቃ ይዞ አባትየውን እየረዳ ነው አፕዴት እያደረግን እንደ ኢንተርናሽናል ሁሉም ተሳትፎበት ደግሞ እዛ ጋር ያለው ነገር ለአንዴና ለመጨረሻ በዶክመንት ታጅቦ እንዲያዝ ሌሎቹን ይሄ ድለላ የሚሰሩትን አሁን ፌዴራል መንግስት 1 ዓመት ከ6 ወር ፈጅቶባቸው ወደ 59 ሰዎች ነው ሰሞኑን የተያዙት እንደዚህ በድለላ ምናምን መስመር ላይ ያሉት። ማጠናከሪያውን እኛ ከሰጠነውና ጫና ካደረግንባቸው ለእህቶቻችን ለሀኒም ጭምር እዛ አካባቢ ላይ ተበርብሮ በሚያስፈልገው መንገድ ውስጥ ልጃችን ወደኛ የምትመጣበትን ነገር እናደርጋለን። እናንተም በርቱ፣ እኛም እየበረታን ነው። ትንሽ በዚህ 2 ቀን ውስጥ የወንድማችን የሰያ ነገር እንዳወያችሁት ነው። ድንገት ውጣ ስለተባለ በቃ ለሱ እናስቀድም ብለን ነው ሁሉንም ነገር እሱ ላይ ፎከስ አድርገን ወንድማችንን የመሸኘትና ነገሮችን የማስተካከል ስራ ላይ ስለተጠመድን ነው። 2 ቀን እዛ የሚተባበሩትም ሰዎች የምንሰራም ሰዎች በቃ እዛ ላይ ፎከስ አድርገን ነበር ስናግዝ የነበረው። አሁን ደግሞ ጥሩ ቦታ ላይ ስለሄደልንና ወንድማችን ስላረፈ አሁን የሱም ነገር እገዛችንን የሚፈልግበት ነገር ላይ ሲኖር ከተስተካከለለት በኋላ ወደሱም እንመጣለን። በሴም ቲንግ ደግሞ ያንንም ነገር እናስቀጥለዋለን። ሰኞ ያው ትላንትም እኔ ሚዲያ ላይ አልገባሁኝም፣ ሶሻል ሚዲያ አንገባም በሚባለው ነገር ቻሌንጅ ስለነበረ ነገም በዓል ነው፣ ሰዎችን እንታትሉም። ሰኞ ግን ይህንን ጉዳይ በኦዲዮ አስቀምጥላችኋለሁ ግሩፕ ላይ ከመለሱልን በኋላ አሳውቀናችሁ ወይ በአቡ ቤት ወይ በሆነው ሰው ቤት እንነግራችኋለን። ዛሬ የምናደርገው ቻሌንጅ ይሄ ነው ስንል እንደዛ እያደረግን እንሰራለን ማለት ነው እና አብሽሩ፣ እግዚአብሔር ይርዳን። በየእምነታችሁ ጸልዩ። ለሀኒ ብቻ ሳይሆን ለሌሎችም ጭምር እንትን እንላለን። የጀመርነውን ነገር የምናቆም ሰዎች አይደለንም። የሸዋው ነበልባል አቤት ጉራ። አዎ ምን ታደርገዋለህ እንግዲህ ሲሰጥ ጭንቅላትም ሲሰጥ ምናምን በዚሁ ነው። ያው የደላላ ተባባሪ የሆናችሁ ሰዎች ነገ ላይ አቤት ጉራዋን በተግባር እናሳያቸዋለን እና በዚህ መልኩ ነው የምንሄደው። እሺ የምታግዙን ነገር አለ። ኢቨን አዌርነስ መፍጠር ላይ ሚዲያውን ማንቀጥቀጥ እንችላለን። አዌርነስ መፍጠር ላይ ነው የምላችሁ። እነዚህ ሁሉ ቤተሰቦቻቸውን ያጡ ልጆች አሉ አይደለ? እናትና አባት ወይም ዘመድ ሆነው
ወንድማችሁን ያጣችሁ እንትን ጠፍቶ የቀረ ሲባል ባለፈው ስታክተለትሉት ነበር አይደል? ያጎቴ ልጅ ወንድሜ ያክስቴ ልጅ ይኸው 3 ዓመቱ 2 ዓመቱ የነዛን ሁሉ ዶክመንቶች አጠራክረን ነው በአንዴ ክስ የምንመሰርተው። ያ ሲሆን ፓወርፉል ይሆናል። ቻችን ሊሆን ይችላል ከፋይላችን ተነስተን 1000 ሊሆኑ ይችላሉ ከተለያየ ቦታ ጠፍተው የቀሩ ፍትህ ለ1000 ኢትዮጵያውያን ብለን ጋናን ከፊት አድርገን ካምፔኑን በዛ ልክ ነው የምንጠይቀው ማለት ነው። የሚፈልገውን ነገር ሲጀመር ትራምፕ አሁን እንትኑን ይከፍታል ተብሎ ንግግር ያደርጋል ከዋይት ሃውስ ብሎ ቢቢሲ እና ሲኤንኤን 100,000 70,000 እየተከታተለው በሚኖርበት ቲክቶክ ላይ እኛ የእሷን ፎቶ እያጥለቀለቅ ነው 30 ደቂቃ መግቢያና መውጫ መተንፈሻ ነው የምናሳጣቸው ማለት ነው።